እኛ አዲስ ትውልድ ሚዲያዎች ነንና የዛሬውም ትንታኔያችን ማንም ያልደረሰበትን የብልጽግና የተደበቀ ዓላማንና ባህሪውን ህዝብን የሚያሰቃይባቸው ስውር አደረጃጀቶቹን ሀገርን የሚመራበት መንገድና ሐሳቤውን እናስቃኛችኋለን። የብልጽግና ርዕዮተ ዓለም የተቀዳው በ19ኛው መቶ ክፍለ ዘመን ከነበረው የኢጣሊያ ማፊያ ቡድንና ከሌሎች ማፊያ ቡድኖች መሆኑን ተመልክተነዋል። ብልጽግና ወደ ስልጣን የመጣው በአማራ ህዝብ ትግልና በሶስት የማፊያ ቡድኖች አመጽ መሆኑን እነዛ ሶስት ማፊያ ቡድኖች ብልጽግና የሚል ዋና ማፊያ ቡድን ፈጥረው አማራን ከስልጣንና ከፖለቲካ ገለል አድርገው ብቻቸውን መንግስት ሆነው በማፊያ ስራቸው እንደቀጠሉ መሆኑን በዝርዝር እናየዋለን። በዋናው የብልጽግና ማፊያ ቡድን ውስጥ የተደራጁ 12ቱ የማፊያ ቡድን አይነቶችና የነዚህ ቡድኖች ማንነትን በኢትዮጵያዊነት እሴትና አብሮነት በኢትዮጵያ ህዝብ ላይ የደቀኑትን አደጋ ተመልክተነዋል። ሀገርን እየመራው ነው ተመርጫለሁ የሚለው የብልጽግና መንግስት አስተዳደራዊ ዘይቤው፣ ርዕዮተ ዓለሙ፣ ለህዝብ ያለው ክብርና ዓላማው ለኢትዮጵያ ህዝብ ጥያቄና ሮሮ ሁሉ መልሱ ዝምታ ወይም እስር መሆኑ ለብዙ ኢትዮጵያውያንና ለሌላው ዓለም ሳይቀር ግልጽ አይደለም። ሀገርን እመራለሁ የሚለው ብልጽግና በሀገሪቱ ውስጥ ላሉት ግፎች፣ ዝርፊያዎች፣ እገታዎች፣ ማጭበርበሮች፣ ሙስናዎች፣ ማፈናቀሎች ሁሉ ዝምታን የመረጠበት ዋና ምክንያት ምንድን ነው ስንል ጠይቀን አስተዳደራዊ ባህሪውንና ርዕዮቱ ምን እንደሆነ መልስ አገኝተንለታል እንነግራችኋለን። ለብልጽግና ቡድንና ለአብይ የሚመጥናቸውን አዲስ ስያሜ አውጥተንላቸዋል። መጨረሻ ላይ ያገኙታል። ለኢትዮጵያ ህዝብ ሮሮ መልሱ ዝምታ የሆነው ብልጽግና ሲተች ግን አባላቶቹ ዝምታቸውን ሰብረው የሚንጫጩት ከምን የተነሳ ከማን ቡድን የወረሱት ስልጠና እንደሆነም አይተነዋል። የብልጽግና ቡድን ምርጫውን በስውር እያካሄደ ነው፣ አካሄዷልም። እንዴት አድርጎ እያከናወነ እንዳለና ቀጣይ መደረግ አለባቸው የምንላቸውን መፍትሄዎችን እንጠቁማችኋለን። እነዚህንና ሌሎች መረጃዎችን ለማግኘት እስከ መጨረሻው አብረው እንዲቆዩ እንጠይቃለን። ይህ አዲስ ትውልድ ሚዲያ ነው። ውድ ተከታታዮቻችን ሰላምን፣ ፍቅርን፣ ደስታን እንመኝላችኋለን። ሚዲያችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ያበረታቱን። በአዲስ አስተሳሰብ አዲስ ትውልድ እንገነባለን። ትንታኔያችንን እንጀምር። ይህንን ሲያዳምጡ ደግሞ ብልጽግናንና የብልጽግና ስራዎችን በአእምሮ እያሰቡ እያሰላሰሉ ይሁን። መንግስታዊ ቅርጽ የያዘው የብልጽግና ማፊያ ቡድን ልክ እንደ ጣሊያኑ ሲሲሊያን ማፊያ፣ እንደ ጃፓኑ ያኩዛ፣ እንደ ራሽያው ብራቴቫ፣ እንደ ሜክሲኮ ሜክሲካን ድረግ ካርተልስ፣ እንደ ቻይና ትራይድስ ተደራጅቶና መንግስት ሆኖ ኢትዮጵያን እንደ ሀገር እየዘረፋት ኢትዮጵያውያንን ደግሞ ማፊያዎች ሁሉ የሚፈጽሙትን ግፍ እየፈጸመባቸው ይገኛል። ያው ማፊያ ነውና ከማፊያ ስብስብ የመጣ ማፊያ መንግስት ስለሆነ ብልጽግና የማፊያ ስራ እየሰራ ነው። ብልጽግና የሚሉት መንግስታዊ ማፊያ ቡድን ወደ ስልጣን ሲመጣ በሶስት ማፊያ ቡድኖች ማለትም ቄሮ፣ ድምጻችን ይሰማና በኢህአዴግ ውስጥ ሰርገው በገቡ ካድሬ ማፊያ ቡድኖች ከውጭ ኃይሎች ጋር ተባብሮ የህዝብን ጥያቄና ስሜት በመጠቀም ወደ ስልጣን መጣ። እነዚህ ቡድኖች የማፊያ ባህሪያቸውን ሳይለቁ ብልጽግና የሚል የማፊያ ቡድን ፈጠሩ። ብልጽግናም ሀገርን በማፊያዎች ስትራቴጂ እየመራ ይገኛል። የብልጽግና ቡድን ርዕዮተ ዓለም የተቀዳው ከማፊያዎች ነው ስንል በምክንያት ነው። የብልጽግና ርዕዮተ ዓለም የማፊያዎች ርዕዮተ ዓለም ብለነዋል።
መሪው አብይ አህመድ ደግሞ የማፊያዎች አለቃ ወይም በማፊያ ቋንቋ የማፊያዎች ስያሜ ዶን ብለነዋል። ማፊያዎች ህዝብን ሲመሩ የሚከተሉት ርዕዮተ ዓለም መዝረፍ፣ ማገት፣ መግደል፣ ማፈናቀል፣ ህገወጥ ንግድ፣ በህግ አለመገዛት፣ ግጭት መፍጠር ነው። ብልጽግናም የሚመራው በእነዚህ ማፊያ ቡድን ርዕዮተ ዓለም ነው። ይህ ብልጽግና የሚሉት መንግስታዊ ማፊያ ቡድን በግልጽ ብልጽግና የሚል ማፊያ ቡድን አቋቁሞ በስውር ደግሞ በዶን አብይ አህመድ ትዕዛዝ የኢትዮጵያ ህዝብን በሃይማኖት የሚከፋፍሉና የሚያገዳድሉ፣ ለመንግስት ሽፋን የሚሰጡ፣ ተደራጅተው ህዝብን የሚዘርፉ፣ የሚያፈናቅሉ፣ የሚያግቱ፣ የሚጨፈጭፉ ለዋናው አለቃቸው ዶን አብይ አህመድና መንግስታዊ አሸባሪውን ብልጽግና ቡድንን በገንዘብና ብልጭልጭ ስራ የሚደግፉ 12 የማፊያ ቡድኖችም አሉት ብልጽግና። እነሱም የኦሮ ጴንጤ ማፊያ ቡድን፣ የኦሮ ውሃቢያን ማፊያ ቡድን፣ የኦሮ ኦርቶ ማፊያ ቡድን፣ በመከላከያ የተደራጀ ማፊያ ቡድን፣ በብልጽግና ደህንነቶች የተደራጀ ማፊያ ቡድን፣ በካድሬዎች የተደራጀ ማፊያ ቡድን፣ በሸኔ ስም የተደራጀ ማፊያ ቡድን፣ 120 በሚል የተደራጀ ማፊያ ቡድን፣ በባለሀብቶች የተደራጀው ማፊያ ቡድን፣ በሚኒሻ የተደራጀው ማፊያ ቡድን፣ በአባ ቶርቤ የተደራጀው ማፊያ ቡድን፣ በኮሬ ነገኛ የተደራጀው ማፊያ ቡድን ናቸው። ቀረ የምትሉት ካለ ደግሞ ኮሜንት ያድርጉ። ዶን አብይ አህመድ እነዚህን ማፊያ ቡድኖችን አደራጅቶ ወቅቱን እየጠበቀ ትዕዛዝና ቁጥጥር በማድረግ የኢትዮጵያ ህዝብ በማፊያዎች እያሰቃየ ይገኛል። እነዚህ የብልጽግና ቡድኖች ዋና ተልዕኳቸው የኢትዮጵያ ህዝብን በመዝረፍ፣ በመግደል፣ በማፈናቀል፣ በማስገደድ፣ በማገት፣ በጦርነት ውስጥ በማሳተፍ፣ ጦርነት በመፍጠር ህዝቡን ወደ 50 ሚሊዮን መቀነስና የህዝቡን ሀብት መምጠጥ ወይም መዝረፍና የነሱ አባል ያልሆነው ኢትዮጵያዊ ፍጹም ህጋዊ ድሃ ማድረግ ዋና ተልዕኳቸው ነው። የ12ቱ ማፊያ ቡድን ተልዕኮ በማስረጃ ማየት እንጀምር። የማፊያ ቡድን ታሪክ የሚጀምረው በ19ኛው መቶ ክፍለ ዘመን በኢጣሊያን ደሴት በሆነችው ሲሲሊ ነው። ሲሲሊ በታሪክ ብዙ ጊዜ በውጭ ወራሪዎች ትመራ ነበር። ይህ አለመረጋጋት ሲሲሊያውያንን ከወራሪዎች ጥበቃ ለማድረግ እንዲተባበሩ አደረጋቸው። ከዚህ በኋላ እነዚህ ቡድኖች በ19ኛው መቶ ክፍለ ዘመን መጀመሪያ ላይ ማፊያ ኦፍ ዘ ጋርድነስ በመባል ይታወቁ የነበሩ የዘራፊዎች ቡድን ሆኑ። ከዚያም በመሬት ባለቤቶች ላይ የጥበቃ ገንዘብ በማስገባት ወደ ወንጀል ቡድንነት ተለወጡ። ያው ሶስት ሽብር ቡድን አቅፎ መንግስት የሆነው ብልጽግናም የህዝብን ጥያቄ በመጠቀም ስልጣን ላይ ከወጣ በኋላ ወደ መንግስታዊ ማፊያ ቡድንነት እንደተለወጠው ማለት ነው። ጣሊያን በ1861 አንድ ሀገር ስትሆን በሲሲሊ የሚገኘው ማፊያ በዚህ ቀውስ ውስጥ እንደ አካባቢያዊ መንግስት ተደርጎ ይቆጠር ነበር። የኢጣሊያ መንግስት ራሱ የወንጀል ቡድኖችን ለማጥፋት የማፊያ ቡድኖችን እንደ ረዳት ይጠቀም ነበር። በዚህ ምክንያት የማፊያ ኃይል በፖለቲካና በኢኮኖሚ ውስጥ ጠንክሮ ገባ። ልክ ብልጽግና ጽንፈኛ ብሎ በሐሰት የፈረጀውን አማራን ለማጥፋት ሸኔን፣ አባ ቶርቤን፣ ኮሬ ነገኛን እና ከላይ ዘረዘርናቸው ቡድኖችን በመጠቀሙ ምክንያት እነዚህ ማፊያ ቡድኖች በፖለቲካውና በኢኮኖሚ ውስጥ ተጠናክረው እንደገቡ ማለት ነው። ማፊያ ቡድኖች አንድ ህግ አላቸው። ኦመረታ ወይም ኮድ ኦፍ ሳይለንስ የሚባል ዝም ማለት ህግ አላቸው። ለዛ ነው ብልጽግና ማፊያ ቡድን ስለሆነ ለስቃይ ድምጾች ሁሉ መልሱ ዝምታ የሆነው። የማፊያ ቡድኖች በስፋት የሚሳተፉት የህገ ወጥ ንግድ፣ የአደንዛዥ እጽ ንግድ፣ የሰዎች ንግድ ወይም ሂውማን ትራፊኪንግ ሲሆን የብልጽግና ማፊያ ቡድንም
በህገወጥ ንግድ ሰዎችን በማገትና በመሸጥ የሰዎች ንግድ ወይም ሂውማን ትራፊኪንግ የዕፅ ዝውውር ውስጥ ይገኛል። ለዛ ነው ብልጽግና ማፊያ ቡድን ነው የምንለው። ሌላው የማፊያ ቡድኖች በስፋት የሚሳተፉት የገንዘብ ማጠራቀሚያ ወይም መኒ ላውንደሪንግ ሲሆን የብልጽግና ቡድንም ህጋዊ መንገድ በሚመስል መልኩ የኢትዮጵያውያን ገንዘብ መውሰድ ከፍተኛ ገንዘብ እያጠራቀም ያለ መንግስታዊ ማፊያ ቡድን ነው። በተለያዩ ሀገራት ያሉ ማፊያ ቡድኖች ጥቃት በመክፈት ፍርሃት መፍጠርን ይወዳሉ። የብልጽግና ማፊያ ቡድንም በህዝቦች ላይ ድንገተኛ ጥቃትና እገታ በመፍጠር ህዝብን በፍርሃት ቆፈን ውስጥ አስገብተው ለመግዛት እየጣሩ ነው። ያው ማፊያ ናቸው። የማፊያ ቡድኖች መገለጫ መደበኛ የሆነ ማስፈራራት ነው። የብልጽግና ማፊያ ቡድን አለቃ ዶን አብይ አህመድ በተደጋጋሚ ትነኩኝና አለቀላችሁ፣ ሺህ ዓመት አታሸንፉንም፣ 100,000 ሰዎች ያልቃሉ፣ መንግስቴ ተነካ ብለው እየመጡ ነበር ወዘተ በማለት ህዝብን ሲያስፈራራ ይውላል። ያው አሸባሪዎች ናቸውና። የማፊያ ቡድን መገለጫ በፖለቲካና ንግድ ውስጥ መግባትም ነው። የብልጽግና ማፊያ ቡድኖችም የብልጽግና አሸርጋጅ በመሆን በቀላሉ ንግዳቸውን ለመስራት ሲሮጡ መሬትን ሲዘርፉ ይታያሉ። የብልጽግና ማፊያ ቡድኖች በጣም ከሚታወቁበት ተግባራቸው መካከል ቁማር ወይም ኢሌጋል ጋምብሊንግ ይገኝበታል። የብልጽግና መንግስት በኢትዮ ቴሌኮም አማካኝነት ከህዝብ ጋር ቁማር እየተጫወተ ይገኛል። የቁማር ቤቶችን ዘግቶ ማለቴ ነው። ሌላው ማፊያ ቡድኖች የሚታወቁበት በህጋዊ ንግዶች ማለትም ኮንስትራክሽን፣ ሪል ስቴት ውስጥ በመግባት ይታወቃሉ። የብልጽግና ማፊያ ቡድንም ራሱ ባቋቋማቸው በኦቪድ ሪል ስቴትና ቤቶች ልማት አማካኝነት የአገሪቱን ሀብት ለብቻው እየዘረፈና እየተጠቀመ ይገኛል። ሎጆችን፣ መዝናኛዎችን በመገንባትና ህጋዊ ሽፋን በመስጠት የሀገሪቱን ሀብት ብቻውን እየዘረፈና እየተጠቀመ እየተዝናናም ይገኛል። ይህም የማፊያ ቡድን ባህሪ ነውና ብልጽግና የማፊያ ቡድን ነው ስንል ከመሬት ተነስተን አይደለም። የሚመራበትም ርዕዮተ ዓለም ከማፊያዎች የተቀዳ ነው የምንለው እንዲሁ ዝም ብለን አይደለም። ከሚያሳየው ባህሪና ከተግባሩ ተነስተን ነው ለማለት ነው። የማፊያ ቡድኖች ጸባይ ሰዎችን መረሸን፣ መሰወር፣ ማሰቃየት ነው። የብልጽግና ማፊያ ቡድንም ሰዎችን ይረሽናል፣ ይሰውራል፣ ያሰቃያል። የማፊያ አይነት ወንጀለኛ ተዋናዮች ስልጣናቸው ለመቆጣጠርና ለማስከበር ሁከትና ማስፈራራትን እንደ መሳሪያ ይጠቀማሉ። ተቀናቃኞቻቸውን ለማስወገድ፣ ታማኝነትን ለማስከበር ወይም ምስክሮችን ወይም መረጃ ሰጪዎችን ለማስፈራራት አካላዊ ጉዳት ወይም ግድያ ሊወስዱ ይችላሉ። የብልጽግና ማፊያ ቡድንም ስልጣኑን ለማቆየት ሁከት ይፈጥራል፣ ያስፈራራል፣ ተቀናቃኞችን ይሰውራል፣ ያስወግዳል፣ ይገላል፣ ይዘርፋል። ያው ብልጽግና የሚባል ማፊያ ቡድን ስለሆነ በአጠቃላይ የማፊያ ቡድን በህገወጥ መንገዶች ገንዘብና ስልጣን ለማግኘት የሚሰራ የተደራጀ ወንጀል መዋቅር ነው እና ብልጽግና ስልጣን የያዘ የማፊያ ቡድን፣ አብይ ደግሞ የማፊያ ቡድኖች አለቃ ወይም ዶን አይደለም ትላላችሁ? እስቲ ኮሜንት አድርጉ። ብልጽግና የማፊያ ቡድን በመሆኑ በሽብርተኝነት መፈረጅ አለበት እንላለን። ይፈረጅ የምትሉ የቀረም አለ የምትሉ ኮሜንት እያደረጋችሁ ሐሳባችሁን ግለጹ። ብልጽግና የሚሉት ቡድን ለራሱ ብልጽግና የሚሰራው የማፊያ ቡድን የህዝብን ድምፅ ለመስረቅ ምርጫውን አካሂዶ ጨርሷል፣ እያካሄደም ነው። በ2013 ምርጫ ወቅት በግልጽ ለደጋፊዎቹ ብቻ የምርጫ ካርድ በመስጠት አሸንፍ ያለው መንግስት ዛሬ ደግሞ ያለ ሰልፍ፣ ያለ ዳስ መጣል፣ ያለ ታዛቢ፣
ምርጫውን መርጦ አስፈርሞ ጨርሷል። በተለይ ምርጫ አይካሄድባቸውም በተባሉ ቀጠናዎች ማለት ነው። የድምፅ ውጤቶችንም ከአማራ ክልል፣ ከቤኒሻንጉል፣ ከመተከል፣ ከወለጋ አካባቢ ወደ አዲስ አበባ እያስገባ ነው። ምርጫውን ያካሄደው የምርጫ ካርድ ለመውሰድ በግድ በሄዱበት ወቅት በምርጫ ጣቢያ በማስፈረምም እንደሆነ ተመላክቷል። ዶክተር አብይ አህመድ ይህንን ሲያደርግ ሁለት ነገሮችን አቅዶ ነው። አንድም ምርጫውን በመከላከያ፣ በአድማ ብተና፣ በፖሊስ በቃ ሁሉንም የጸጥታ አካላት በሁሉም ወረዳዎች አሰማርቶ በጦርነት መሃል የሴፍቲኔት ሰዎችን አሰልፎ ከቀረጸ በኋላ ውጤቱን ማጓጓዝ ሲያቅተው አስቀድሞ አስፈርሞ የወሰደውን የምርጫ ውጤት ወይም ወረቀት ለውጭና ለውስጥ ሀገር ታዛቢዎች ማሳየትና ተመርጫለሁ፣ ተመርጧል ማስባል ነው። ጦርነት መሃል ህዝቡ ስለሚፈልገኝ መረጠኝ፣ እኔም የምርጫ ውጤቱን ይሄው አመጣው ብሎ ጀግንነቱን ለዓለም ለማሳየትም ነው። ታዲያ ፋኖ ከምርጫው ዋዜማ ጀምሮ በሁሉም ቀጠና የተጠናከረ ጦርነት መክፈት አንድ መራጭ ለምርጫ እንዳይወጣ የሚያደርጉ ስልቶችን በመጠቀም ምርጫውን ማጭበርበሩንና አስቀድሞ የተካሄደውን ምርጫ ከንቱ ማድረግ ይቻላል። የመጨረሻው አብዮትም በዚሁ መጀመር ያስፈልጋል እንላለን። የዛሬውን አበቃው። አዲስ ትውልድ ሚዲያዎች ነን። ታዲያ ሲወጡ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አይርሱ። እንደዚህ አዳዲስ መረጃዎችንና አስተሳሰቦችንና መፍትሄዎችን ሁሌም እንዲያገኙ ሰብስክራይብ ያድርጉ። እናመሰግናለን።